ነው በዚህ ልክ የሚነሳው ለዚህ ነው የእግዚአብሔር ቁጣ ትሪገር ያደረገው ያስነሳው ነገር ምንድነው ካላችሁ የመጀመሪያው ነገር ትዕቢት ነው። ጊዜ የሚሰጥ ዘመን የሚሰጥ ሰዓት የሚሰጥ ደቂቃዎች ሰከንዶች ሁሉ በእጁ ያለ አምላክ ስሙ ይባረክ። አሜን። ስለዚህ በተጨመረልን እድሜ ከእግዚአብሔር በተቀበልነው ነገር መልሰን እግዚአብሔርን እናከብራለንና ይሄ ትልቅ ዊዝደም ነው፣ ጥበብ ነው። ሰሞኑን የሕዝቅያስን ታሪክ እያነበብኩኝ ሕዝቅያስ ዛሬ ከምናጠናው ትምህርትም ጋር የሚያያዝ መጀመሪያ ሊጠፋ የነበረው በዚህ አሁን በናሆም ትንቢት ላይ ከምናነሳት አገር ንጉስ ጋር የተያያዘ ታሪክ ነው። ግን እግዚአብሔር ያንን ማሳልፎት መጨረሻ ላይ ታሞ ባልጋ ላይ በነበረ ጊዜ ወደ እግዚአብሔር ዙሮ አለቀሰ። እግዚአብሔር ጸሎቱን ሰማው። እግዚአብሔር እድሜ ጨመረለት። ግን እድሜ ሲጨምርለት በዛው በተጨመረለት እድሜ ሪላክስ አደረገ። መወዳጀት ከሌለባቸው ከባዕዳን ጋር ተወዳጅቶ የእግዚአብሔርን ቤት ንዋየ ቅድሳቱን እግዚአብሔርን ክብር አሳየ። በዛ ምክንያት ከሱ አልፎ ለልጆቹ የሚተርፍ ነገር ነው እግዚአብሔር አምላክ የተናገረውና እግዚአብሔር ሲረዳን እግዚአብሔር ሲያግዘን እያንዳንዱ ከእግዚአብሔር የምንቀበለው ቀን በዛውም አደራ አለበት፣ ኃላፊነት አለበት። አናባክነውም። እስትንፋስ የሰጠንን አምላክ እግዚአብሔር እናመልካለን። ኧረ አሜን። እንኳን ወደ እግዚአብሔር ቤት መጣችሁ። አሜን አሜን። ክብር ለኢየሱስ ይሁን። ስለዚህ ደስታ ነው በራሱ ከቅዱሳን ጉባኤ ጋር መምጣት። ገና ወደ ግቢው ስትገቡ፣ ገና ወደ አዳራሹ ስትገቡ፣ ወደ አባታችሁ ቤት በቃ ወደ ቅዱሳን ጉባኤ ስትሰበሰቡ ይሄ ትልቅ ደስታ፣ ይሄ ትልቅ መታደል ነው። ክብር ለኢየሱስ ይሁን። ስለዚህ የአባቶቻችን ደስታ ከየትኛውም ጉባኤ ከየትኛውም የድግስ ቦታ ከየትኛውም ነገር ይልቅ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለኝ? ደስ አለኝ። ክብር ለጌታ ይሁን። ደስተኞች ናችሁ? ስለ ጌታ ክብር ስጡ። ክብር ለኢየሱስ ይሁን። እግዚአብሔርን እናመሰግናለን። እንግዲህ ቅድምም በጸሎት ላይ እንደተነሳው እግዚአብሔርን ባህሪ ማጥናት ጥሩ ነው። የእግዚአብሔርን ባህሪ ማጥናት ከእግዚአብሔር ጋር ለሚኖረን ሪሌሽንሺፕ፣ ከእግዚአብሔር ጋር ለሚኖረን ተግባቦት፣ ከእግዚአብሔር ጋር ለሚኖረን መያያዝ ይጠቅማል። ሰዎች እንደ ባህሪያቸው በቀረባችኋቸው ቁጥር ትጠጓቸዋላችሁ ወይ ደግሞ በቀረባችኋቸው ቁጥር ትርቋቸዋላችሁ። እውነት ውሸት? እውነት ነው አይደለ? በቃ የኛን ግንኙነት የሚወስነው ዕውቀታችን ነው፣ መረዳታችን ነው። ስለዚህ ያወቅነውን ያህል ነው፣ በዕውቀታችን ልክ ነው። መጽሐፍ ቅዱስ ደግሞ እሱን ይለናል፣ በደረስንበት በዛ ለምንመላለሰው። ስለዚህ ጊዜ ወስደን በስነ ስርዓት በነገራችን ላይ ስለ እግዚአብሔር ባህሪ የሚገርማችሁ በየትኛውም የሥነ መለኮት ተቋማት በገባችሁ ቁጥር እንደ ቅድመ ሁኔታ የምትማሩት ነው። ማለት ኤግዛምት የማትደረጉት ነገር ቢኖር ስለ ዶክትሪን ትማራላችሁ። ፒኤችዲም ስሩ፣ ዶክትሬትም ስሩ። ይሄ ሪኳየርድ ነው እና ይሰጣል በየደረጃው ባሉ ከዲፕሎማም በዲግሪም በማስተርስም በፒኤችዲም ብትሰሩ ይሄ በጣም አንኳር የሆነ በጣም ምናልባት ትንሽ እየሰፋ ሲስተማቲክ የሆነ ሊሰፋ ይችላል እንጂ መሰረቱን ግን አይለቅም። ዋይ ካላችሁ በቃ ሂደን
ያው ስነ መለኮት ማለት ስለ እግዚአብሔር ማጥናት አይደል? ቴዎሎጂ ማለት በቃ ስለ እግዚአብሔር ማጥናት፣ እግዚአብሔርን ባህሪውን ስራውን ማጥናት እና በእግዚአብሔር ባህሪዎች ውስጥ የተገለጡትን ነገሮች ሁሉ ጊዜ ሳይ ራሴን ቻሌንጅ አደርጋለሁ። በቃ እግዚአብሔር እንዲህ ነው ሶዋት ነው። አሁን እዚህ እኛ አሁን በናሆን ዘመን የተደረገን ትንቢት አንስተን ስንማር አንዱ ትልቁ ነገር አዛምደን ነው የምንወጣው አይደል? ከኛ ጋር አያይዘን እግዚአብሔር ትዕግስተኛ ነው አይደል? በጣም እግዚአብሔር ትዕግስተኛ ነው። የእግዚአብሔርን ትዕግስት ዮናስ ላይ ያየናል። ዮናስን መጽሐፍ ደግሞ ኮምፕሊመንት የሚያደርገው ወንድሙ ናሆም ነው። በአዲስ ኪዳን እግዚአብሔር የበረከት አምላክ ነው። እግዚአብሔር የጸጋ አምላክ ነው። በዚሁ አዲስ ኪዳናችን ደግሞ እግዚአብሔር የሚባላ እሳት ነው። ስለዚህ ባህሪውን ማጥራት የሚጠቅመን ህብረታችንን በጥንቃቄ እንድናደርግ እግዚአብሔር የሰጠንን ነገር እንዳናበላሽ። አሜን። እስኪ አሜን። አይገርማችሁም? ትላንት አንድ ታሪክ እያነበብኩ በጣም ውስጤን ስትራይክ አደረገውና ደም ለሆኑ ወገኖች ዝም ብለ ሸር እየተደራረግን ነበር። መጽሐፍንት ላይ አንድ ታሪክ ሳነብ የምታውቁት ቃል ነው። ገና ከእናቱ ማህፀን በትንቢት የተወለደው ሶምሶን ናዝራዊ ሆኖ ለእግዚአብሔር ተለይቶ እግዚአብሔር አምላክ ለሆነ ፐርፐዝ አጭቶት የወለደው ሰው ነው። ታውቃላችሁ። በጣም በሚደንቅ መገለጥ እግዚአብሔር ያደረገው መጀመሪያ እናቱ ነበረች መገለጡን የሰማችው። በኋላ ላይ አባትየው ሲነገረው እንደገና እሱም ማረጋገጥ ፈለገ። እግዚአብሔር ተገለጠ። በጣም ደስ በሚል እኔ የማኑሄን በጣም የወደድኩለት ኳሊቲ በቃ ይሄ ያልከው ነገር ሲፈጸም ምንድነው የምናደርገው ነው ያለው። ምንም አልተጠራጠረም በእግዚአብሔር ነገር። ያልከው ነገር ይፈጸማል። ለእግዚአብሔር መልአክ ያልከው ነገር ይፈጸማል በቤታችን። ግን ምን እናርግልህ? እንደው በተፈጸመ ጊዜ ምን እናርግልህ? ከዛ ደግሞ ቀጥሎ ስምህን ማንን በለው? እንደው በቃ መታሰቢያ ለመስራት እኮ ስምህን ማንን በለው? እንደውም ስሜ ድንቅ ነው። አንዳንድ ይሄ የክርስቶስ ኢየሱስ በብሉይ ኪዳን ቅድመ መገለጦች ነበሩት ብለው የሚያጠኑ መጽሐፍ ቅዱስ አስተማሪዎች ስሜ ድንቅ ነው ያለው ያ መልአክ በክርስቶስ በመልአክ መልክ የተገለጠባቸው ቦታዎች ናቸው ብሎ ከሚያጠኑት ከሚናገሩት ቦታ ነውና፣ ምክንያቱም ስሜ ድንቅ ነው ያለ ስሙ ድንቅ መካር ኃያል። ኧረ አሜን፣ ክብር ለኢየሱስ ይሁን። እና ሲጀምር ታሪኩ ደስ ይላል። እግዚአብሔር እንዳለው እንደ ቃሉ ተወለደ። በኤሽታኦል ሸለቆ ምን ይል ነበር ይላል? እባካችሁ በሉት። እግዚአብሔርም ከኔ ጋር በሉት። እግዚአብሔርም ሳምሶንን በኤሽታኦል ሸለቆ ያነቃቃው ነበር። እንዲህ ባለ ታሪክ የጀመረ ሶምሶን የሚገርማችሁ ታሪኩ ኢንድ ሲያደርግ የተቀበረው የት እንደሆነ ታውቃላችሁ? እዚያው ኤሽታኦል ሸለቆ ክውን ያልኩት ወገኖቼ ሆይ ትላንት በተነቃቃችሁበት፣ ትላንት ትንቢት በተናገራችሁበት፣ ትላንት ልሳናችሁ በተተረጎመበት፣ ትላንት የእግዚአብሔር ማይቲ ነገር ኤክስፒሪየንስ ባረጋችሁበት እዚያው ኤሽታኦል ሸለቆ ወስደው ቀበሩት ይላል። ያለ ጊዜው በደሊላ ምክንያት የእግዚአብሔርን ነገር በማበላሸት። ስለዚህ በምንም ሌብል እንግዲህ እንደ ሶምሶን ልዩ ሆኖ የተወለደ የለም አይደል? ሲወለድ ልዩ ሆኖ የተወለደ ግን ያን ከፍታ እግዚአብሔር የሰጠውን ነገር ሲስቴን አድርጎ መቀጠል፣ እግዚአብሔርን የሰጠውን ነገር ይዞ መሄድ አልቻለም። ስለዚህ ከናሆም መጽሐፍ እያንደረደርኳቸው ነው። ቅቡል ነው? ይሰማችሁ ነው? እሺ፣ እግዚአብሔር ይመስገን። ከናሆም መጽሐፍ የምናጠናው እግዚአብሔር የምንማረው እግዚአብሔር በቃ በስነ ስርዓት ተረድተን እግዚአብሔር የሰጠንን ነገር በጥንቃቄ ይዘን ሳናበላሽ እግዚአብሔር ያለን ጋር እንድንደርስ። ቢኮዝ በመንፈስ ጀምረው በስጋ የጨረሱ ብዙዎች ስላሉ፣ ብዙ ታሪኮች እንደሱ ስላሉ። ስለዚህ ባለፈው ሳምንት የመጽሐፉን ዋና ነገር እያየን ነው። ከዛ በኋላ ዲቴል ቨርሶችን አይተን ነው የምንጨርሰው። ስለዚህ በጣም የሚደንቅ መጽሐፍ ነው። በጣም ልዩ ውበት ያለው መጽሐፍ ነው። ልዩ ታሪክ ያለው መጽሐፍ ነው። ባለፈው መግቢያ ላይ እንደተናገርን ናሆም
በሱ ዘመን ከተነሱት ነቢያቶች በጣም እግዚአብሔር ባለቅኔ አድርጎ ገጣሚ አድርጎ ተወዳጅ አድርጎ ያስነሳው የእግዚአብሔርን የሚገርማችሁ ፍርድ እየተናገረ እንኳን እግዚአብሔር የሚስልበት መንገድ ስለ እግዚአብሔር የሚናገራቸው ነገር ውበቱ በጣም አስደናቂ የሆነ ታሪክን ነው የሚናገረውና በሱ ዘመን እንደሱ አይነት ጸሐፊ እንደሱ አይነት ተራኪ እንደሱ አይነት እግዚአብሔርን ዲስክራይብ ያደረገ ነብይ የለም እስኪባል ድረስ የተናገረ ነው። ባለፈው ሳምንት ምን አየን? ናሆም ዝም ብለን ጥቅልል አድርገን እንደው መልእክቱን ስንወስድ ምን ይያለን ነው? ምንድነው ሊያሳየን የፈለገው ሊያስተዋውቀን የፈለገው ምንድነው ስንል በተለይ እነዚህ ሶስት ነገሮች በኋላም ላይ በየምዕራፉ የሚንጸባረቁ ናቸው። የእግዚአብሔርን ቅንዓት እንደገና የእግዚአብሔርን ቁጣ አንገሩን እነዚህን ነገሮች እግዚአብሔር የሚቀና የሚቆጣ የሚፈርድ አምላክ ጀስቲስ አምላክ እንደሆነ እሱን ለማየት ነው እየሞከርን ያለው። ስለዚህ ባለፈው ቅናቱን ቁጣውንና ፍርዱን አያይዘን በተለይ እግዚአብሔር ለድርጊት የሚያነሳሳው ለቅጣት የሚያነሳሳው ነገር ቅንዓት ነው። ለምንድን ነው እግዚአብሔር ደግሞ የሚቀናው? እግዚአብሔር የሰውን ለመውሰድ ሳይሆን የራሱን ለመጠበቅ ይቀናል። ሰማችሁ? እስቲ እኔ ጋር በሉት። እግዚአብሔር የሚቀናው የሰውን ለመውሰድ ሳይሆን የሌላውን ለመውሰድ ሳይሆን የራሱን ለመጠበቅ። ስለዚህ ኢቭል አይደለም ቅናቱ፣ ክፉ አይደለም። እነዚህ ቅንዓት የሚባሉ ነገሮች በኔጌቲቭ ነገር ስላላቸው ቶሎ የሚመጣልን ኔጌቲቭ ነው አይደል? ኦድ ነገሩ ነው የሚመጣልን። ግን እየተናገረ ያለው ናሆም የሚልበት ቅንዓት ግን እግዚአብሔር አምላክ የኔ ብሎ የያዛቸውን በኋላ ዲቴል ስንመጣ ስለምናነሳው አልሄድበትም። የኔ ብሎ የያዛቸውን አንድ ባልና ሚስት ባለትዳሮች ባለመተማመን የሚያደርጉት ቅንዓትና ትዳራቸውን በንጽህና ለመጠበቅ የሚያደርጉት ቅንዓት ይለያል። ለመጠበቅ የሚተጉት ቅንዓት ይሄ ዚል እና ዞለስ ሚል አንድ ወርድ ነው። ሀረጉ አንድ ነው። ትጋትም አለበት እንደገና ደግሞ ቅንዓትም አለበት እና እግዚአብሔር አምላክ የሚቀናው በፍጹም ልባችን በፍጹም ነፍሳችን በፍጹም ሐሳባችን እንድንወደው ስለፈለገ ፍጹም ብሎ ሁሉ ስለተቀለለ ከእግዚአብሔር በሚመጣ በጀት ነው እንጂ የምንንቀሳቀሰው እኔ አውጥቼ እንደፈለኩ ምቸረችረው ነገር የለኝም። በቃ አንዴ የእግዚአብሔር ነኝ። ኧረ አሜን። እስቲ ፍጹም ልብ በሉ፣ ፍጹም ነፍስ፣ ፍጹም ኃይል፣ እነዚህ ነገሮች ሁሉ ተጠቅልለው ገብተዋል። ስለዚህ አሁን አንዳንድ ጥያቄዎች ይጠይቃለሁ። ታዲያ እናቴን በምንድን ነው የምወደው? ባሌን በምንድን ነው የምወደው? ልጄን በምንድን ነው የምወደው? እሱ ልክ እንደ ፌዴራል መንግስት ሁሉን ነገር ታክሱን ይሰበስብና ለየስቴቶቹ ያከፋፍላል። ለሜሪላንድ እንደሚደረግ የእግዚአብሔር በጀት ነው። አሁን ችግሩ ምንድነው? ፕራዮሪቲ ቅደም ተከትሎ እናዛባና ከእግዚአብሔር ይልቅ አይደል የሚለው መጽሐፍ ቅዱስ ልጆችን አክብራል። ኤሊ አንዱ የተገሰጸበት ከእግዚአብሔር ይልቅ ራስህን ከእግዚአብሔር ይልቅ ምቾታችንን ከእግዚአብሔር ይልቅ ምናስቀድመው ነገር ሲፈል የእግዚአብሔር ቁጣ ያኔ ቅናቱ ይላል ከእግዚአብሔር ይልቅ። ስለዚህ ያ ለበቀል ያነሳሰዋል፣ ያ ለቅጣት ያ ለዲሲፕሊን ያነሳሰዋል። ስለዚህ በዚህ መልኩ ትንሽ አይተናል ላስት ዊክ። ወደዛ አልመጣበትም፣ ግን ጥሩ እንዲያያዝላችሁ ያለፈውን እንትን ብታዩት ጥሩ ነው። ስለዚህ አሁን ከናሆም የቁጣ ራእይ ወደ እግዚአብሔር የበቀል ፍርድ ራእይ ነው። በቃ እግዚአብሔር ኦኬ ተቆጣ አይደል? ቀና። ከስሜት ነው የተነሳው፣ ከአፌክሽን ነው የተነሳው፣ ከመውደድ ነው የተነሳው፣ የራስ ከማድረግ ነው የተነሳው። ስለዚህ ያ ቁጣ ትሪገር አድርጎበታል፣ ያ ቁጣውን ቀስቅሶታል። ስለዚህ ወደ በቀል ፍርድ ደግሞ
እንዴት ነው የተሸጋገረው የሚለውን ትንሽ እናይና ከዛ ወደ በሚቀጥለው ወደ ምዕራፎቹ ገብተን ቨርሶችን በኦፍ በረር ያየን ተለተሎ እንጨርሳለን። ናሆም እግዚአብሔርን ለምን በበቀል እንደሚንቀሳቀስ የመለኮታዊ ፍርድ ምክንያቱን ሪዝኑን እግዚአብሔር መቼ በበቀል እንደሚንቀሳቀስ ጊዜውን እግዚአብሔር እንዴት በበቀል እንደሚንቀሳቀስ መንገዱን እነዚህን ነገር ነው የሚናገር። በቃ ምዕራፎቹ በእነዚህ የተከፈሉ ናቸው። እንዴት እንደሚቀጣ እንዴት እንደሚቀጣ ለምን እንደሚቀጣ እነዚህ ናቸው። በቃ ዝርዝር አድርጋችሁ በእነዚህ ሐሳቦች ዙሪያ ነው የሚንቀሳቀሱ። ስለዚህ እግዚአብሔር ለምን በፍርድ ይንቀሳቀሳል? ለምንድን ነው የሚንቀሳቀሰው በፍርድ? ዋይ ብሎ ሲጠይቅ ሁለት መሰረታዊ ነገሮች ናቸው። አንዱ ከሱ ጋር የተያያዘ ነው። አንደኛው ደግሞ ከሰው ጋር የተያያዘ ነው። ባለፈው ፓስተር ቢኒ ሲናገር ህጎቹ በሁለት የተከፈሉ ናቸው አይደል? ጽላቶቹ በሁለት የተከፈሉ ናቸው። ከእግዚአብሔር ጋር የሚያገናኙ አሉ፣ እንደገና ደግሞ ከሰው ጋር የሚያገናኛሉ። ህግ መጨረሻም ላይ ሄዶ ሲቋጭ አይታችሁ ከሆነ የተቋጨው አዲስ ኪዳን በእነዚህ በሁለት ነው አይደል? አምላክን እግዚአብሔርን በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ነፍስ ውደድ፣ እንዲሁም ደግሞ ባልንጀራህን ውደድ። ህግ ሁሉ በዚህ ታስሯል። የአሦር ኃጢአት እነዚህ ሁለት ናቸው። አንደኛው በእግዚአብሔር ላይ የተደረገ ኃጢአት ነው። በእግዚአብሔር ላይ ሰው በእግዚአብሔር ላይ የሚሰራው ኃጢአት አለ። ዳይሬክት ከእግዚአብሔር ጋር የሚያያዝ ነገር አለ። ሁለተኛው ደግሞ ሆሪዞንታል ነው፣ ወደ ጎን ነው፣ ከሰው ጋር። አሦር በእነዚህ ሁለት ታላላቅ ኃጢአቶች ስር ወድቋል። ከእግዚአብሔር ጋር ያጣላው እግዚአብሔር አንገር የሆነበትን ኃጢአት ስትመረምሩ ቁጥር 1 ትዕቢት ይባላል። ትዕቢት ኖችማኒ በመንፈስ ኮሚት የሚደረግ ኃጢአት ይሉታል። የመንፈስ ኃጢአት በስጋ የሚደረግ በመንፈስ የሚደረግ ይላሉ። በእግዚአብሔር ላይ በጣም በሚገርም ሁኔታ ትዕቢታቸው ዳይሬክት ከእግዚአብሔር ጋር የተያያዘ መሆኑን አንድ ታሪክ ልውሰዳችሁና እናንብብ። ኢሳይያስ 36 ከኔ ጋር ናችሁ? እሺ፣ ወይ ስልካችሁን ወይ መጽሐፋችሁን እዩ እስቲ። ኢሳይያስ ምን አልኩኝ? 36። እሺ፣ እንዲህም ሆነ ይላል። አወጣችሁ? ኢሳይያስ 36 እንዲህም ሆነ። ኢሳይያስ 36 እንዲህም ሆነ በንጉሱ በሕዝቅያስ 14ኛ ዓመት የአሦር ንጉሥ ሰናክሬም ወደ ይሁዳ ወደ ተመሸጉት ከተሞች ሁሉ ወጥቶ ወሰዳቸው። የአሦርን ንጉሥ ራፋስቂስ ከብዙ ሰራዊት ጋር ከለኪሶ ወደ ንጉሱ ወደ ሕዝቅያስ ወደ ኢየሩሳሌም ላከ። እርሱም በአጣቢ እርሻ መንገድ ባለችው በላይኛይቱ ኩሬ መስኖ አጠገብ ነው። የቤቱም አዛዥ ከልቅያስ ልጅ ኤልያቄም፣ ጸሐፊውም ሳምናስ፣ ታሪክ ጸሐፊውም የአሳፍ ልጅ ዮአስ ወደ እርሱ ወጡ። ራፋስቂስም አላቸው፣ ለሕዝቅያስ እንዲህ ብላችሁ ንገሩት፣ ታላቁ የአሦር ንጉሥ እንዲህ ይላል። በነገራችን ላይ ይሄ ታላቁ የሚል መጠሪያ ነው። ልክ እንደ ግሬት ብሪቴን እንደሚባለው በዛ ዘመን ለአሦር የተሰጠ ትልቅ ስም ነው። ባለፈው መግቢያ ላይ ስለተናገርኩ አልመለስበትም። በጣም ከባድ፣ በጣም ዘግናኝ። ላስት ዊክ ስናይ አይታችኋል አይደለ? ኢራቅ ውስጥ የተገኘውን ይሄን በቁፋር የተገኘውን ያን ብዙ ዘመን ሰዎች ማለት በ1842 ምናምን የተገኘው እንትኑ። ከዛ በፊት ግን ብዙ ሰዎች ከተማዋ እንኳን መኖር አለመኖሯን ሳያውቁ በላይ ይነዱበት ነበር፣ ይጋልቡበት ነበር፣ ወክ ያደርጉ ነበር።
እግዚአብሔር አይነሳ እንጂ ሲነሳ መታሰቢያን እስከዚህ ድረስ ነው የሚያጠፋው። በቁፋሮ ተገኝታ እስክትታወቅ ድረስ ከተማዋን እንደዚህ ደዝበዋን ያጠፋት ግን በጊዜው ታላቅ ለራሳቸው የሚሰጡት ይህ የምትታመንበት መተማመኛ ምንድነው? ድፍረቱን አያችሁ? ምንድነው? እኔ ለሰልፍ የሆነው ምክርና ኃይልን ከንቱ ነገር ነው አልሁ። አሁንም በኔ ላይ ያመጽከው በማን ተማምነህ ነው? ሕዝቅያስን የይሁዳ ንጉሥ ነው የሚለው። እነሆ በዚህ በተቀጠቀጠ በሸምበቆ በትር በግብጽ ትታመናለህ። ሰው ቢመረኮዘው ተሰሮ በእጁ ይገባበታል ያቆስለዋል። የግብጽ ንጉሥ ፈርዖን ለሚታመኑበት ሁሉ እንዲህ ነው። እሺ ስለሱ እንስማማለን፣ ምን ችግር የለም። ቁጥር 7 ላይ አንተም በአምላካችን በእግዚአብሔር እንታመናለን ብትለኝ ሕዝቅያስ ይሁዳና ኢየሩሳሌምን በዚህ መሠዊያ ፊት ስገዱ ብሎ የኮረብታ መስገጃዎች መሠዊያዎችን ያስፈረሰ ይህ አይደለምን? አሁን እንግዲህ ከጌታዬ ከአሦር ንጉሥ ጋር ተወራረድ፣ የሚቀመጡባቸውም ሰዎች ማግኘት ቢቻል እኔ 2000 ፈረሶች እሰጥሃለሁ። ስለ ሰረገሎችና ስለ ፈረሰኞች በግብጽ ስትታመን ከጌታዬ ባሪያዎች የሚያንሰውን የአንዱን አለቃ ፊት ትቃወም ዘንድ እንዴት ይቻላል? አሁንም በሆኑ ያለ እግዚአብሔር ትእዛዝ ይህን አገር አጠፋ ዘንድ ወጥቻለሁን? እግዚአብሔር ወደዚህ ሀገር ወጥተህ አጥፋው አለኝ። እንግዲህ አሦር የሚጠራው እግዚአብሔር ማለት ነው። ኤልያቄምና ሳምናስ ዮአስም ራፋስቂስ እኛ እንሰማለን፣ እባክህ በሶርያ ቋንቋ ለባሪያዎች ተናገር፣ በቅጥርም ላይ ባለው ሕዝብ ጆሮ በአይሁድ ቋንቋ ትናገር አሉት። ዛቻውን ታውቃላችሁ። ልክ ቦክስ ውድድር ሲገቡ እንትን ሪንግ ውስጥ ይሄ እንደሚፎካከሩት ማለት ነው። በቃ ወኪል አላቸው። ዛቻ በቅጥር ላይ እየተነጋገሩ ነው። አይሁድ በዚህ ያሉ፣ በዛ ደግሞ አሦራውያን አሉ። ስለዚህ የሚጠቀሙት የአይሁድን ቋንቋ ስለሆነ እባክህ በሶርያ ቋንቋ ተናገር እንሰማለን። ከዛ ራፋስቂስ ግን እንዲህ አለ፣ ጌታዬ ይህን ቃል እናገር ዘንድ አንተና ወደ ጌታ ልኮኛል። ከአንተ ጋር ኩሳቸውን ይበሉ ዘንድ ሽንታቸውን ይጠጡ ዘንድ በቅጥር ላይ ወደ ተቀመጡ ሰዎች አይደለምን አላቸው። ራፋስቂም ቁሞ በታላቅ ድምፅ በአይሁድ ቋንቋ በሚሰሙት ቋንቋ ማለት ነው፣ በአይሁድ ቋንቋ እንዲህ ብሎ ጮኸ፣ የታላቁን አሦርን ንጉሥ ቃል ስሙ። እንዴት እንደሚደግመው ታላቁን አሦርን ንጉሥ እንዲህ ይላል፣ ያድናችሁ ዘንድ አይችልምና ሕዝቅያስ አያታላችሁ። ሕዝቅያስም እግዚአብሔር በእርግጥ ያድነናል፣ ይህች ከተማ በአሦር ንጉሥ እጅ አትሰጥም ብሎ በእግዚአብሔር እንድትታመኑ አያድርጋችሁ፣ ሕዝቅያስን አትስሙ እያለ ቁጥር 22 እንዳለ ስታነቡት የዛቻ የትዕቢት በእግዚአብሔር ላይ የሚነገር ስድብን ትሰማላችሁ። የሚገርማችሁ ንጉሱ በጣም አንድ ዊዝደም በጣም ያስተዋልኩት ምንም እንዳትመልሱ ዝም ብላችሁ ተሰድባችሁ ነው ሚላችሁ ሰምታችሁ አንድ ነገር አልመለሱለትም። በቃ በቋንቋ ቀይር አሉት፣ አልቀይርም አለ። ልካቸውን ነገራቸው። መጨረሻ ላይ ጸጥ ብለው ሂደው ልብሳቸውን ቀደው ማቅነስን ሰው በንጉሱ ፊት የሆነውን ሁሉ ነገሩት። ያኔ የንጉሱም ልብ ታወከ፣ በእግዚአብሔር ፊት መጮህ ጀመረ። የሚገርማችሁ በዛ ዛቻ ብቻ አላቆሙም። እግዚአብሔር አምላክ እንደገና ድምፅ አሰምቶ ቢያውካቸው መልሰው እንደገና በደብዳቤ ምዕራፍ 36 ላይ 37 ላይ ታሪኩ ይቀጥላል። ሁለቱ ምዕራፍ ስለዚህ ስለነዚህ ነገስታት የሚያወራ ነው። ትዕቢቱ ሰማይ እየደረሰ ነበር። ይሄ በግልጽ በነሰናክሬም ወረራ ላይ ያሳዩት ትዕቢት በእግዚአብሔር ላይ የሚፈጸም በመንፈስ ኮሚቴ የሚደረግ እግዚአብሔር በምድር ላይ የሚጠየፈው። ወገኖች ሆይ ሰው በምንም ድካም ውስጥ ቢሆን ተስፋ አለው። ትዕቢት ውስጥ የገባ ሰው ግን አደገኛ ነው። ምሳሌ ውስጥ
ትዕቢት ውድቀትን ትቀድማለች ስንል ወገኖቼ ሆይ እግዚአብሔር ቶሎሬት ያደርጋል። አይታችኋል። እግዚአብሔር ይታገሳል። ስለ ቁጣው ስናወራ እግዚአብሔር መጀመሪያ ትዕግስቱንም ያወራል መጽሐፍ ቅዱስ። ግን አመፀኞች ላይ ትዕቢት ላይ ግን ቶሎራንስ የለው፣ ዜሮ። በትዕቢት መመካትና እግዚአብሔር በፍጥረቱ ላይ ባለው ሉዓላዊ ቁጥጥር ላይ ማመጽ። እግዚአብሔር የምድር የሰማይ ገዥ እንደሆነ ሕዝቅያስ መጨረሻ ላይ ደብዳቤውን ከፍቶ አንብበው ነው ያለው። ይሄው የተጻፈልን ደብዳቤ። አንተ አይደለህም ወይ ገዢው? የንጉሥ ሕዝቅያስ ጥያቄ አንተ አይደለህም ወይ ሉዓላዊው? አዎ ስለ አሦር ሰምተናል። ዘግናኞች ናቸው፣ ክፉዎች ናቸው፣ ፈርተናቸዋል እንደሰው። ግን አንተ ከነሱ አትበልጥም ወይ? በዚህ ልክ እነሱ እንዲነሱ ትፈቅዳለህ ወይ እያለ በእግዚአብሔር ፊት ደብዳቤውን ዘርግቶ ነው የጮኸው። ስለዚህ አንዱ እኔ መጽሐፍ ቅዱሳችን እንግዲህ አዳምን ከገነት ከማስወጣት ጀምሮ በሰው ልጅ ታሪክ ውስጥ የምታዩት በጣም ክፉ የሆነ ነገር ቢኖር ሰዎች እቡያን ሲሆኑ፣ ሰዎች ልባቸው ሲታበይ፣ ሰዎች በእግዚአብሔር ላይ ሲነሱ። ትዝ ይላችኋል። የሰይጣን ምክር እኮ እንደሱ ትሆናላችሁ ነው። በቃ ውድድር፣ ትንሹ ሰው አንተ ትል እያለ የሚጠቅሰው ሰው እኮ ነው እግዚአብሔር። ሄልፕለስ የሆነ እስትንፋሱ ባፍንጫ ያለ ሰው ነው በዚህ ልክ የሚነሳው፣ በዚህ ልክ የሚነሳው። ለዚህ ነው የእግዚአብሔር ቁጣ ትሪገር ያደረገው ያስነሳው ነገር ምንድን ነው ካላችሁ፣ የመጀመሪያው ነገር ትዕቢት ነው። ትዕቢት ደግሞ ውድቀትን ትቀድማለች። ትዕቢት ነው። ዘርፈ ብዙ ነው። አሁን ዝም ብላችሁ ይሄን እየሰማችሁ ኧረ ትሉኝ ይሆናል። ግን የሚገርማችሁ ትዕቢት እግዚአብሔር ማን ነው በሚል ብቻ የሚገለጥ እንዳይመስላችሁ። ትዕቢት በጣም መገለጫዎች አሉ። አለመጸለይ ራሱ ትዕቢት ነው። ታውቃላችሁ። አነስ አድርጌ ላምጣላችሁ። በራሴ መኖር እችላለሁ። I don't need his help። በቃ I'm okay። ሰው ሲንበረከክ ሰረንደር እያደረገ ነው አይደል? ያላንተ መውጣት መግባት አልችልም። ማለዳ ተነስቼ በእግዚአብሔር ፊት ስደፋ አንተ ነህ ከለላይ፣ በራሴ መውጣት መግባት አልችልም። ወገኖች ሆይ ብዙ ሳናውቀው ማለት ነው ወደዚህ አካባቢ እንደው ፉሊ እንደው በሙላት መተን እንደነዚህ ባናምጽም ግን ወደዛ የሚወስዱ መንገዶች አሉ። እጄ ሁሉ ይግባ ብላችሁ እጃችሁ እንዳስሙ ይላል መጽሐፍ ቅዱስ። ባለን ከሪር መመካት፣ ያለንበት ነገር ቋሚና በቃ የመጨረሻ አስተማማኝ አድርጎ አንዳንድ ጊዜ እፈራለሁ ወገኖች ሆይ። አየር ላይ ያለን ሰዎች እኮ ታውቃላችሁ። አብሶ ደግሞ በዚህ በአሜሪካ ውስጥ አንድ ትልቁ ያየሁት ነገር ታውቃላችሁ፣ ከሞቀ ቤት ወደ በረንዳ ለመውጣት ቅርብ የሆነ ሀገር እነማማ እንትና ታግሰው 6 ወር ሊያስቀምጧችሁ ይችላሉ። እውነት ውሸት አይደል? የቤት ክራይ ባትከፍሉ እንደው ሽማግሌ እየላካችሁ እዚህ ወገኖች ሆይ በጣም ከሚዘገንነኝ ማየት ከማልወደው ነገር አንዱ በተለይ እዚህ ብሪቸኒ ስኖር ሳለ በቃ በየጊዜው እኔ በቃ የልጆቻቸው ፎቶ ዕቃዎቻቸው ታውቃላችሁ አውጥተው ርህራሄ የላቸው ከሞቀ ቤት ወዲያው ወደ ሸልተር የምትቀየሩበት የማያስመካ አለን ብላችሁ ያዛችሁት ፕሮፌሽን ላይ ደግሞ አሁንማ these days በፍጹም ሃምብል መሆን ያለብን ዘመን ቢኖር አሁን ነው። ምንም ነገሮች በብርሃን ፍጥነት እየተቀያየሩ ዛሬ እኔና እናንተ አሁን እዚህ ባለንበት ሰዓት ስንት ነገር ተለዋውጧል። ስንት ነገር የለውጥ ፍጥነቱን ልነግራችሁ አልችልም። እኔ ስለሱ አይ ቲንክ ትንሽ መማር ያለብን ይመስለኛል። በጣም ከምታስቡት በላይ
ነገሮች እየተለዋወጡ መልካቸውን እየቀየሩ ወገኖቼ ሆይ በዚህ በሚለዋወጥ ዓለም ውስጥ በዚህ በሚቀያየር ዓለም ውስጥ የማይለወጥ መጠጊያ ከእግዚአብሔር ጋር መጣበቅ ምርጫ አይደለም። ውኆቻቸው ጮኹ ተናወጡ ይላል አይደል? መዝሙር 46 ላይ እግዚአብሔር በመካከሏ ነውና እሷ ግን ምን አትልም? አትናወጥም። ዛሬ በፓኒክ አታክ እየተመታን ያለ ነው። ይሄ ዳንክራ ቤት ያሉት አይደለም ብቻ አይደለም፣ እዚሁ ቸርች ውስጥ ነው። እጁን ዘርግቶ ሲያመልክ የነበረ ወንድም እህት የሆነች ነገር ሲጎድል ጠላት መጥቶ ምን ልትገባ ነው? የት ሊዚ ነው? ለምን? መሰረቱ ሻለው ነው። መጀመሪያ መኖሪያ የዘላለም አምላክ ነው ብሎ ያልተተከለን ሰው የመጣ ነገር ቢያነሳው ቢነቅለው ቢያወዛውዘው ምንድን? ለዚህ ነው አሁን ጊዜ ሰጥተን እንማር ምንባባለው የእግዚአብሔርን ባህሪ እናጥራ ምንለው ያው በአለት ላይ እንድትመሰረቱ አይደል? የተራራው ስብከት ሲጨርስ ምን እንደሚታቃላችሁ? ሲጨርሰው ጌታ ሲጨርስ ይሄን ሁሉ የሚያደርግ ሰው የሚያስተውል ሰው የሚያደርገው ልባምን ሰው ይመስላል። ቤቱን በአለት ላይ የመሰረተ ልባም ሰው ይመስላል። ይሄን ስብከቴን ሰምቶ ይሄን የተራራ ስብከት ይሄን ትልቅ ሳመሪ ሰምቶ የማያደርገው ግን ቤቱን ባሸዋ ላይ ያደረገ ሰነፍ ሰው ይመስላል። ለምን? አንድ ቀን አውሎ ንፋስ ዝናብ ይዘንባል፣ ያን ቤት ይፈትሸዋል። ወገኖች ሆይ መስማትን እንሰማለን፣ ግን ፕራክቲካል አድርገን ማውረድ መሬት ማውረድ። ክብር ለኢየሱስ ይሁን። ኧረ አሜን አሜን። ይጥቀመን እንጂ ትዝ አይላችሁም ጌታ ኢየሱስ ክርስቶስ ያላቸው እንደዛ ሲነቃቁ ቆይተው እንደዛ በዛ በተባዛ አዛፍ ውስጥ በዛ ሚራክል ውስጥ እኮ ነው። ከዛ በኋላ እኮ ነው ደግሞ ወደ ማዶ እንሻገር ብለዋቸው ታሪኩን ታውቃላችሁ። ማዕበል መጥቶ ከፊታቸው ሲያስቆማቸው በቃ ድንብርብራቸው ሲወጣ ቀስቅሰው ማዕበሉን ከገሰጸ በኋላ ቸር አምላክ አይደል? ከገሰጸ በኋላ ዞር ብሎ የጠየቃቸው አንድ ነገር እኮ ነው። where is your faith? የታለ ያኔ በቃ ፊት ለፊት እየተሽከረከራችሁ ስታመልኩ የነበረበት ስጮሁ አሳው ባደገ ቁጥር በጨመረ ቁጥር ዳቦ በበዛ ቁጥር የነበረ ጮት ታውቃላችሁ። አሁን መፈራው በታምራት የሚጮህ ስሙ ሲጠራ የሚጮህ ትውልድ መሰረት መኖሩን እንጃ። ስሜታችን የእግዚአብሔርን መኖር በማይነግረን ሰዓት ስሜታችን በዙሪያችን የከበበውን ክህደት ሴንስ በሚያረግበት ሰዓት እግዚአብሔር የሌለ ሲመስለን ሊያወጣን የሚችለው ወገኖች ሆይ ዛሬ የተተከልንበት የእግዚአብሔር እውነት ነው። ኧረ አሜን አሜን። በዌዘር በሚመጣ ንፋስ በሚመጣ የአየር ንብረት የሚቀያየረውን ስሜቴን አላምነውም ወገኖች ሆይ። የኔ መቆሚያ እግዚአብሔር ቃል ነው። ክብር ለኢየሱስ ይሁን። እግዚአብሔር በቃሉ ላይ ይትከላችሁ። እስጮክላችሁ አሜን እንጂ እስክትደነግጡ ድረስ ነው። እስክትደነግጡ ድረስ ደግሞ እንዳትፈርዱ። አባቶቻችንም እንደዛ ስለሆኑ ትዝ ይላችኋል። አሳፍ እኮ እጄን በከንቱ አጠብኩ አለ። ያን ሁሉ የመዘምራን ቡድን ሲመራው ቆይቶ እጄን በከንቱ አጠብኩ፣ ዝም ብዬ ነው የጸደቅኩት። ከኔ ለምን አለ ኃጢአተኞችን ደስታየው። ጎረቤት ስወጣ ሰው ሁሉ በቃ ሌላ ዓለም ውስጥ ገብተዋል። እኔ ነኝ ጌታ እያልኩ ብሎ የመጨረሻ በተለይ እንደ ድሮ ይሄ VHS የሚባል ካሴት አለ ክፍል 1 እና ክፍል 2 አቤት ሰይጣን ክፍል 1ን ብቻ ሳይቶ ከጨረሰ ትሞታላችሁ፣ ታብዳላችሁ። መጨረሻውን ክፍል ባየ ጊዜ ግን በቃ ወደ እግዚአብሔር ቤተ መቅደስ ገብቶ አይኖቹ ተከፍቶ እነዚህ የቀናባቸው እነዚህ ሳያጣጥሩ ገንዘብ የሚያገኙ እነዚህ እግዚአብሔርን እየተሳደቡ ግን ኑሯቸው የሚሳካን ሰዎች በመንፈስ ነው ሲያያቸው ድጥ ላይ የቆሙ የመጨረሻ እግዚአብሔር ከእንቅልፍ እንደሚነቃ ሲነቃ ማይገኙ ትንታዎች ናቸው። ያኔ ነው እግዚአብሔር ይመስገን ወደ ልቡ ተመለሰ። ለኔ ግን ወደ እግዚአብሔር ቤት መቅረብ ይሻለኛል። ክብር ለኢየሱስ ይሁን። ወገኖች ሞኝነት፣ አለመስረቅ ሞኝነት፣ አለማመንዘር ሞኝነት፣ አለመዋሸት ሞኝነት እያደረገ በሚፈርጅ ትውልድ መካከል እርቃኑን በወጣ ትውልድ መካከል ታውቃላችሁ
እኔ አዝናለሁ። ታውቃላችሁ በቃ እኮ አሁን ምን ያልተገለጠ ኖራለን፣ ምን ያልተገለጠ ገመናለን። አብሯችሁ ሲያመልክ ይውላል። ከዚህ ሄዶ ደግሞ ሌሊቱን ከአመፃ ጋር በቃ ነውር የማይከደል በቃ ሁሉ አደባባይ ተሰጣበት። ጽድቅና ነገሩ የተቀላቀለብን ክፉ ዘመን ውስጥ እግዚአብሔር አምላክ መረዳት ካልሰጠን፣ እግዚአብሔር ማስተዋል ካልሰጠን፣ ስለዚህ ልመለስና እማይተን እማይቀየር እማይለወጥ በዚህ ምድር ላይ አይለወጤ አንድ ብቻ ነው። ክብር ለኢየሱስ ይሁን። እስኪ አሜን። ውኆቻቸው ጮኹ ተናወጡ፣ እግዚአብሔር በመካከሏ ነውና እሷ ግን ምን አትልም ትናወጥም። we are unshakable because of him። ክብር ለኢየሱስ ይሁን። ስለዚህ እነዚህ ሰዎች ትላንት humble hearts ነበራቸው። ትላንት ከህፃን ከሊቅ እስከ ደቂቅ ድረስ እግዚአብሔር ላመጣው የምህረት አዋጅ humble የነበሩ ሰዎች ናቸው። በንስሐ አገባባቸው ይኸው አሁን በቀኖና እንኳን ነይ ጸሎት እንኳን በስማቸው እስኪሰየም ድረስ የሶስት ቀን ጸሎት አለ። እነሱ 3 ቀን አልቆዩም ለማመን። የመጀመሪያውን ቀን እንደተናገረ ነው ንጉሱ ጋር ደርሶ ሁሉም ሰው ወድቆ የእግዚአብሔርን ፊት ቁጣ የመለሰ። ግን በጊዜ ብዛት ወደ በኋላቸው ወደ ቦታቸው ወደ ክፋታቸው ተመልሰው እግዚአብሔርን ሲያሳዝኑ ታያላችሁ። ስለዚህ ይሄ ነው የሚቀሰቅሰው እግዚአብሔርን። ይሄ ነው የሚለው በቃ ነገ ቀን የሚያመጣውን አትመካ። ሁሉ ነገር ተሰጥቶ እያለ እንዳልተሰጠ አትመካ። ወገኖቹ የሚመካ በማን ይመካ? እግዚአብሔር ይመካ። እግዚአብሔር የትዕቢትን ኃጢአት ለማወራረድ የሚሄድበት ርቀት ከባድ ነው። እነዚያን ኪሩብ እነዛን ውብ የሆኑ እነዛ በመልካቸው የደመቁትን እነዛን የሚጋርዱትን እነዛ በቤተ መቅደስ በእግዚአብሔር ፊት እንደዚያ ዝማሬያቸው እምቢልታቸው ወገኖቼ ሆይ በምድር ላይ ያለ ነገር ሁሉ ሊገልጣቸው በማይችል ሁኔታ እንደዛ የተዋቡትን እንኳን እሳት ከውስጥ በላችና ወደ አመድ ነው የተቀየሩት። ትዕቢት በጣም ከባድ ነው። ትዕቢት ከባድ ነው። ሰው በስጋው ቢደክም ተስፋ አለው። ይሄ መንፈስ ኃጢአት ትዕቢት ላይ ግን ከባድ ነው። ንጉስን እሳር ያስበላ አልነገራችሁም ታሪኩን? በቃ ከሰውነት ወደ አውሬነት የሚቀይር ከባድ ኃጢአት ነው። ሌላው ሁለተኛው እግዚአብሔር የሚፈርድበት ሌላው ኃጢአት ደግሞ ከሰው ጋር የተያያዘ ይሄ ምዕራፍ 3 እና ምዕራፍ 4 ላይ እንሄድበታለን፣ እናገኘዋለን። ጭካኔ፣ አረመኔነት። ሶራውያን በሰው ላይ በሚያደርጉት ፍጻሜ ጭካኔ ይታወቁ ነበር። እነዚህ ሁለት ከባባድ ኃጢአቶች ወደ እግዚአብሔርና ወደ ሰው ያነጣጠሩ ነበር። እግዚአብሔር በፍርድ ሊንቀሳቀስ የመጣው ስለዚህ እነዚህ ኃጢአቶች የሚገርማችሁ ዘመን ዘለል ናቸው። እነዚህ ኃጢአቶች አሁን በዚህ ዘመን ምታዩዋቸው ናቸው። ዛሬ ምድርን እያመሰቃቀላት ያለው ይሄ ነው። በቃ ጨካኞች ናቸው፣ ትዕቢተኞች ናቸው። ለዚህ ነው ቆራጡ ወንጌላዊ የነበሩት ቢሊ ግርሃም እግዚአብሔር አሜሪካን ካልቀጣ ሶዶምና ጎሞራን ይቅርታ መጠየቅ አለበት ብለዋል።
አሶር ከዚህ በላይ ማለት ዲሞክራቲክ ነው። ይሄ በእርግጥ አንጻራዊ ነው እጂ ትዕቢት ግሬት አሜሪካ አረ ጭከና ለጥቅም ሲባል ምንም የማይደረግ ነገር የለም ግልጽ ነው። በአሶር የታየው ኃጢአት ሁሉ ጊዜ አብሮ ይሄዳሉ። ካልተጠነቀቅን ማንም ከነዚህ የሚያመልጥ የለም። ትንሽን በቃ ይሄ በሰፈር በታንኳ መንሰራትና በመርከብ የሚሰራ ንግድ አበል በታንኳ ስትነግድና እንደሱ ነው። ያንስና ይበዛ እንደሆነ እንጂ ከወደቀው ይሄ አዳማዊ ባህሪ ጋር ከሰው ኦልድ ኔቸር ጋር አብሮ የተያያዘ ነው። እነዚህን ነው ፋይት የምናደርገው። እነዚህ ናቸው እለት እለት የሚመጡት። ትንሽ ሞላ ሲል በእግዚአብሔር ላይ አይደል? ትንሽ ሞላ ሲል እነዚህ the great commandment እነዚህ ሁለቱ በፍጹም ልብ እግዚአብሔርን መውደድ፣ እግዚአብሔር የተባረከ ይሁን፣ ባልንጀራን እንደራስ መውደድ። አሜን። ማቴዎስ 22 ከ37 ጀምሮ ደስ ይለኛል ባነበው። ማቴዎስ 22 ኢየሱስም እንዲህ አለ፣ ጌታ አምላክህን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ ውደድ። ታላቂቱና ፊተኛይቱ ትእዛዝ ይህች ነች። ኧረ አሜን! እስኪ አሜን! እስቲ እንዲህ በሉ፣ ጌታ ሆይ እወድሃለሁ። ክብር ለኢየሱስ ይሁን። ሁለተኛይቱ ይህችን ትመስላለች፣ እርሷም ባልንጀራህን እንደ ነፍስ ውደድ የምትለው ናት። በእነዚህ በሁለቱ ትእዛዛት ሕግም ሁሉ ነቢያትም ተሰቅለዋል፣ ታስረዋል፣ ተይዘዋል። በሌላ አማርኛ ሰዎች እነዚህን የሚያደርጉ ከሆነ ባይ ዲፎልት ጨካኝ ሊሆኑ አይችሉም። ይሰማችሁ ነው። እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል የሚወድ ሰው በሰው ላይ ሊጨክን አይችልም። በፍጹም ኤግዚስት ሊያደርግ የማይችለው ነገር ይሄ ነው። ለዚህ ነው ከፍቅር ሁሉ ነገር የሚመነጨው። ከዚህ ነው መጽሐፍ ቅዱስ ፍቅር የሌለው እግዚአብሔርን አያውቅም፣ በጎኑ ያለው ወንድሙን ያልወደደ ያላየውን የሚለው እውነት ነው። በመጨረሻ ዘመን የጎረቤት ፍቅር አለ የሚቀዘቅዘው፣ ለክርስቶስ ያለን ፍቅር ነው። ለምን? ከላይ ሲበላሽ ባይ ዲፎልት ይሄኛው ይበላሻል። ለእግዚአብሔር ያለኝ ነገር ነው ከሰው ጋር ያለኝን ነገር ዲተርሚን የሚያደርገው። በሌላ አማርኛ ሰውን የማይወድ ማንነት ውስጥ የካለ እግዚአብሔርን አልወደውም። 4 ነጥብ። በምንም አታሻሽሉት። ለእግዚአብሔር የተሰጠ ህይወት በሌላ ላይ የሚጨክን ሊሆን አይችልም። በቃ ከአንድ ምንጭ 2 መራራና ጣፋጭ አይቀዳም ነው የሚለው ጌታ። ስለዚህ እግዚአብሔርን ስንወድ ይችን ታላቂቱን ፊተኛዋን ትእዛዝ ስናደርግ እነዚህን ነገር በህይወታችን አይከሰቱም። ስለዚህ እግዚአብሔር ለምንድን ነው የሚፈርደው? እግዚአብሔር ትዕቢትን ለመቅጣት፣ ሰዎችን ደግሞ ለመጠበቅ፣ እግዚአብሔር ሰዎችን ልጆቹን የመጠበቅ ኃላፊነትም ስላለበት የእግዚአብሔር ጥበቃ በእኛ ላይ ሲያነጻጽር እግዚአብሔር በእኛ ላይ የተነሳውን ትዕቢተኛ ዝም ማሰኘት ነው። ክብር ለኢየሱስ ይሁን። ኦኬ፣ ለምን ይፈርዳል? ሁለተኛውን ጥያቄ እንመልስ። እግዚአብሔር መቼ ይፈርዳል? ብዙ ጊዜ ለብዙ ሰዎች፣ ለብዙ ቅዱሳን፣ ለብዙ ጻድቃን፣ ለብዙ የዋሃን ከባዱ ቻሌንጅ ይሄ ነው። አሁን ይሄ ከነ ያዕቆብ ጋር እነ ጴጥሮስ ጋር ማን ነው? ያዕቆብ ነው ጴጥሮስ ነው አይ ቲንክ የእግዚአብሔርን ጊዜ በተመለከተ በሱ በእግዚአብሔር አቆጣጠር አንድ ቀን እንደ ሺህ ቀን ነው ይላል። ሺህ ቀን ደግሞ እንደ አንድ ቀን ነው። አሁን ይሄ ይገባችኋል?
በእግዚአብሔር ፊት እሱ ሰዓት አልቦ ነው። እሱ በጊዜ አይያዝም። እግዚአብሔር ግን ልይ ካለ አንድን ቀን እንደ ሺህ ቀን እንደ አንድ ማለት ቸኮለ ማለት ዘገየ አትመጣም ወይ ኧረ የለህም ወይ የምንለው እኛ ነን እንጂ እሱ ከጊዜ ውጭ ነው። የጊዜ ፈጣሪ ነው እንጂ በጊዜ የሚገያዝ አምላክ አይደለም። ክብር ለኢየሱስ ይሁን። በሱ ሰዓት አንድ ቀን እንደ ሺህ ቀን እንደ አንድ የሚያይ አምላክ ነው። ስለዚህ ይህን ጥያቄ አሁንም ከእግዚአብሔርና ከሰው አንጻር እናየዋለን። ከእግዚአብሔር አንጻር ካያችሁት እግዚአብሔር ታጋሽ ትዝ ይላችኋል። ዮናስን ስንዘጋ አይ ኖ ዩ ብሎ ነው የዘጋው። አንተ ብያለሁ እኮ ችግርህን ከቤቴ ሳልወጣ ነግሬሃለሁ። ወደ ኢዮጴ የኮበለልኩት ዩ ሃቭ ፕሮብሌም ችግር አለብህ። የምን ችግር? የመማር የመታገስ ቸር የመሆን ከሁሉ በቃ ጦርነት ምንገባው በእግዚአብሔር ጊዜና በእኛ ጊዜ መካከል ያለውን ዲፈረንስ ስለማናቅ በቃ በነገራችን ላይ እግዚአብሔር ነገ ብሎ 10 ዓመት ሊሆን ይችላል። የእግዚአብሔር ነገ አታውቀውም። ነገ ካለ እግዚአብሔር ነገ 10 ዓመት ይሁን 10 ደቂቃ ይሁን ይዶን ነው። ታምነ መጠበቅ ብቻ ነው። ክብር ለኢየሱስ ይሁን። ዕንባቆምን ያንገዳገደው ይሄ ነው። አየና መጨረሻ ላይ አይ እኔ ያለ በቃ ጥያቄው ሁሉ ዘግቶ እግዚአብሔር በተቀደሰ መቅደሱ ላይ ነውና እኔ ብቻ አይደለሁም ምድር ራሷ ዝም ትበላለች። ሄዶ አየና እነዛ ከንቱ ለምን ብሎ የጀመረበትን ጥያቄ አፈር አስገባለት። ክብር ውስጥ ሲገባ የእግዚአብሔር መገኘት ውስጥ ሲገባ ከዛ ምን አለ? ለኛ ሁሉ ነው ዝም በሉ። ዋይ እግዚአብሔር በተቀደሰ መቅደስ አለ። ኤርሚያስ በዛ ሁሉ ፔን እያለፈ ሰው ዝም ብሎ የእግዚአብሔር ማዳን ተስፋ ቢያደርግ አልገባኝም ይላል። እያለቀሰ እኮ ነው። የወገኔ ሴት ልጅ በየጎዳናው በየአስፋልቱ እየተፈጠፈጡ እንደዛ እንደ ወርቅ የምታበራ ከተማ እንደዚህ ፌዳ አርጋ ደብሳ አይደል? ወርቁ እንዴት ደበሰ እኮ ነው የሚለው። አመፀኞች እንደዚህ ጎልብተው ግን በቃ የሚያዋጣኝ ክብር ለኢየሱስ ይሁን። አሁን የእግዚአብሔር ትዕግስት የኔን ትዕግስት አስባችኋል? ነነዌን የምታክል ትልቅ ከተማ ለ100 ዓመት ያህል ነው ዮናስ ከሰበከ በኋላ ለ100 ዓመት ለአንድ ጄኔሬሽን አንድ ፉል ጄኔሬሽን ታገሰው። 100 ዓመት እኛ 10 ቀን አይደል? ፍርዱን አዘገየው ያዘው ሆልድ አደረገው። ቸር አምላክ። ለዚህ ነው አሁን ብዙ ሰዎች ዲሲብ ይሆናሉ። እችን ስሙኝና አልጨርስ። ዲሲብ ይሆናሉ። ለምን ዲሲብ እንደሚሉ ታውቃላችሁ? ኃጢአት እያደረጉ ሲያገለግሉ አጋንን ሲወጣ ሲያዩ ዋው አልጠፋም ዛሬ እግዚአብሔር ከኔ ጋር ይላሉ። so they are keeping doing that። አመፃ ውስጥ ሆነው ጥላቻ ውስጥ ሆነው የሆነ ነገር ሲያደርጉ አለ ሲሞክሩት አለ እንደ ሶምሶን። ዛሬ ለመርቃችሁ እሽታሆላችሁ መነቃቂያ እንጂ መቀበሪያ አይሆናችሁ። እስኪ አሜን። ሶምሶንን ያነቃቃ እሽታሆል ሊቀብረው ተገደዋል። መነሻችሁ ቦታ መውደቂያችሁ እንዳይሆን እግዚአብሔር ማስተዋል ይስጠን። ስለዚህ
እግዚአብሔር ሆልድ ሲያደርግ እግዚአብሔር ሲይዝ አንድ በአንድ ቢቀጣ ማንም ሰው እዚህ አንተርፍም። እያንዳንዳችን የምህረት ውጤት ነን። ኧረ አሜን። ማን ይተርፋል? ግን ምህረት በምህረት ይውላችሁ በምህረት እንደተቀለደ በምህረት ላይ ሰው እንደሚጫወት በምንም ላይ ይጫወት። ወገኖች ሆይ ጥሩ ነው ምህረት ብለን እንዘምር፣ ጥሩ ነው። ምህረት ግን ለመውደቅ ላይ ሴንስ አይሆነን። አሜን። የምትነዱት መኪና ኢንሹራንስ የግድ ነው፣ መስት ነው። ኢንሹራንስ ስላላችሁ ግን ወጣችሁ አትጋጩ አይደል? ወተን በረና አንጋጭም። ምህረት ስንደክም የሚያግዘን አይደል? በቤቱ ምህረቱና ቸርነቱ እኮ ሲከተሉን እየሮጥን ለእግዚአብሔር ስራ እየተጋን ሲያነቅፈን ሲወድቅ ነው እንጂ ሰው እንዴት አውድቆ ይወድቃል? ሰው እንዴት በፕላን ይወድቃል? እሱ ወደ አመጽ ነው የሚቀየረው። ሰማችሁኝ? ወደ አመጽ ነው የሚቀየረው። ለዚህ ነው ሰዎች ሳያውቁት በስጋ የጀመሩትን ኃጢአት ወደ መንፈስ ኃጢአት በድካም ባለመቻል በመፈተን እግዚአብሔር እኮ ይራራል አይደል? የሚራራ ሊቀ ካህን አለን። አሜን። ግን ሊቀ ካህን ስላለኝ በዛ አመጽ እንድንሰነብት ግን ልጆቼ ሆይ ኃጢአት እንዳታደርጉ ጽፍላችኋለሁ። ኃጢአትን ብታደርጉን ከአብ ዘንድ ጠበቃ አለን። ግን ጠበቃ ስላለኝ እየተጋጨሁ እየወደኩ ሁሌ መሄድ የለብኝም። ስለዚህ ይሄ በጣም በቃ ስንወድቅ የሚያነሳን ነው። ምህረት የሚደግፈን ነው። ኧረ አሜን። ምህረት ፕላን አድርገን ስንወድቅ አይደለም፣ ድንገት አነቅፎን ስንወድቅ እግዚአብሔር ቸር ነው፣ እግዚአብሔር ይታገሳል ሲል ጽዋ አይሞላም እያለ አይደለም። ቶስ ታይም አሁን ያሶርን ነገር የምናየው አለና ጽዋው ሞላ። ከሞላ ደግሞ ሲፈስ ከባድ ነው። መራራ ስራ አድርጎ አይደል የሚለው። በወጣ ጊዜ ሰፈሩን ሁሉ ነው የሚያመራው። አይገርማችሁም? ኃጢአት ባለበት ቤት፣ አመጻ ባለበት ቤት ዳዊት ከኦሪዮን ሚስት ጋር ባመነዘረ ጊዜ ኢሚዲየትሊ እኮ እዛው ላይ ንስሐ ቢገባ ታሪክ ይዘጋ ነበራል። ግን ምን እንደው ታውቃላችሁ? የስጋውን ኃጢአት ለመሸፈን ወደ መንፈስ ኃጢአት ነው ያደገው። ገብቷችኋል? በዝሙት ሲወድቅ በስጋው ነው፣ በለስት ነው የወደቀው። ሰው ሲገድል ግን የአውሬውን ሐሳብ ነው ያስፈጸመው። ሰማችሁ? መቼስ ነፍስ መግደል የሰይጣን እንጂ የሰው ስራ አይደለም። ኢቭል ነው የሆነው። በቃ ኢቭል ታውቃላችሁ? ኢቭል ወደ ኢቭል ተወት መጣ፣ ወደ ነፍሰ ገዳይነት። ለምን? ዲያብሎስ ነፍሰ ገዳይ ነው የሚባለው። የሱን ሐሳብ ወደ ማስተናገድ በራሱ ይጀምራል። ለዚህ ነው ቶሎ መመለስ ያለብን። ለዚህ ነው እግዚአብሔርን ትዕግስት ማቃለል የሌለብን። እግዚአብሔር ሲራራልን ጊዜ ሲሰጠን መለስ ብለን ራሳችን አይተን መስመራችን ማስተካከል ያለብን። ያድግና ወደ ኢቭል ነገር ይመጣል፣ ወደ ክፋት ይሄዳል፣ ወደ ነፍሰ ገዳይነት ያደርጋል እንጂ ዳዊት እንደ ልቤ የተባለ ሰው ነው አይደል? ግን ኃጢአት መጥፎ ነው፣ መርዝ ነው። ሪቮልቭ እያደረገ እየሄደ ያን እንደ ልቤ የተባለን ትሁት ሰው በእጁ ነፍስ እንዲጠፋ አደረገ። ለምን? እግዚአብሔርን ምህረት እግዚአብሔር የሰጠውን ጊዜ አይታችኋል? እኔ ሁሌ ይደንቀኛል። እንደ ቲያትር ነው ማየው ማነበው፣ እንደ ቲያትር። ኦሪዮንን ከሚስቱ ጋር እንዲያድር ከጦርነት አስመጥቶ ያላደረገው ድራማ የለም። ግን የሚገርማችሁ ኦሪዮን ሰክሮ ህሊናውን አልሳተም። ዳዊት ሳይሰክር ህሊናውን ስቷል። አይገርማችሁ? በስጋ ከሰከረው ከኦሪዮን ይልቅ በመንፈስ ህሊናውን የሳተው የሱ ክፋት ያ እየተንገዳገደ ኖ ታቦት ውጭ ያለ ቤት አላርም ይያል ቢገፋ ቢነሳ ቤት መስመሩን አልለቀቅም። ለምን? በቃ ፕሬሸር እየተደረገ ያለው በሰው ነው። ስለዚህ በናሆም ዘመን አሰራውያን ወደ ቀድሞ ትዕቢታቸው ጭካኔያቸው ተመለሱ።
ከረጅም ትዕግስት በኋላ ነው እግዚአብሔር አምላክ ሊቀጣቸው ተዘጋጅቶ የነበረው። ከሰው አቅጣጫ ስናይ ግን ኃጢአት ደረጃ አለው። ከፍተኛ ደረጃ ሲደርስ ሰዎች ንስሐ እንዲገቡ እግዚአብሔር ይጠብቃል። እምቢ ካሉ ግን ጣልቃ ይገባል አይደል? ብዙ ጊዜ ተነግሮት አንገቱን ያደነደነ ወገኖች ሆይ ትዕግስቱ እንድንመለስ ነው። ትዕግስቱ በየቤታችን የምናደርጋቸውን ጥቃቅን ኃጢአቶች ትለን ወደ እግዚአብሔር እንድንመለስ ነው። ትዕግስቱ እኛን ሰው ለማድረግ ነው እንጂ እግዚአብሔር አይዘበትበትም አይደል የሚለው ገላትያ ላይ አዲስ ኪዳን ነው። እግዚአብሔር አይዘበትበትም፣ አትሳቱ ነው የሚለው። እስቲ እንዲህ በሉ፣ ጌታ ሆይ እንዳልስት እርዳኝ። አትሳቱ። እግዚአብሔር አይዘበትበትም። ለምን ሲል ከመዝራትና ማጨድ ሕግ ጋር የሚወስደው ሰው የዘራውን እንዲሁ ያጭዳል ይላል። ወገኖቼ ሆይ ይኸውላችሁ እቺ ምሳሌ ልንገራችሁ። ብዙ ጊዜ የምጠቀማት ብዙ አዳዲስ ሰዎች ስለማይመችስ እንግዲህ አንድ ቸርች ስትሰነብቱ ዘዳግም ምሳሌ ትሰማላችሁ። አንድ ሰው ከጫካ አውሬ ይዞ መጣና ዘንዶ ነው በልጅነቱ አመጣውና አለማመደው። ያ ዘንዶ አደገ፣ ትርኢት መስራት ጀመሩ። ሰውየው ሴሌብሪቲ ሆነ። 5000 4000 የሚታደምበት ስታዲየም እየገቡ አክሮባት ይሰራሉ። በደንብ በቃ እንደ ሰው የሚተጣጠፍ የሚዘረጋ አድርጎ ነው ያሳደገው። እና አንድ ቀን ታሪኩን ላሳጥርላችሁና አንድ ቀን ብዙ ሺህ ህዝብ በበዛበት መድረክ ላይ ጉባኤ ላይ እየሰሩ እንደታወቀው ዘንዶ አድጓል፣ ትልቅ ሆኗል። ስለዚህ ተገለባበጡና ያ ዘንዶ አፉን ከፈተና ይሄን አክተሩን ዋጠው፣ አሳዳጊውን። ጉባኤው እንዳለ ቆሞ አጨበጨበ። ዋው ተባለ። ይሄኛውን ሞክረው ታያቁማ። ከዛ ቢጠበቅ የለም ለካስ ለዓመታት ተንከባክቦ ያሳደገው ዘንዶ ዘንዶነት ተሰምቶት ነው። ሰማችሁኝ? ያለማዳው ዘንዶ ሪል አይደንቲቲው ሲመጣ አሳዳጊውን ዋጠው። ይኸውላችሁ የምታሳድጉት ካልቲቬት የምናደርገው ነገር ለአንድ ነገር ይጠቅመናል። በቃ ለአንድ ነገር ትጋትን ካሳደግን የትጋት ውጤታችን ድካምን፣ ስንፍናን፣ አለመጸለይን፣ አለመስጠትን፣ አለመታዘዝን ካልቲቬት የምናደርገው ነው ይውጠናል። ስለዚህ ምንም ተአምር ፓስተር መቃሻው ፓስተር ቢኒ ቅዱስ ገብርኤል መጥቶ እጅ ቢጭን የማይለወጠው ነገር ይሄ ፕሪንሲፕል ነው። ሰው የዘራውን ያጭደዋል። በፍጹም ካጨዳ ልናስጠላቸው አንችልም። ስታጭዱ ባይሆን በለቅሶ እንረዳቸዋለን። በለቅሶ አብረን እናለቅሳለን። ጌታዊ ጸጋ ብዛላት። ለምን ሰው የዘራውን ከስጋ የሚሰራ ከስጋ መበስበስን ያጭዳል። ከመንፈስ የሚጨራ ደግሞ የመንፈስ ነው። ስለዚህ እግዚአብሔር ዝም ሲል አፕሩቭ እያደረገ አይደለም። ወየው እግዚአብሔር በተነሳ ጊዜ ወየው ያ ጅራፍ ተገምዶ ሲነሳ ሸቃጮች የሞሉበት ቤተ መቅደስ አንድ ቀን ግልብጥብጣችን ይወጣ። የሩዋንዳ መንግስት 6000 ቸርች ዘጋ ሲባል እኔ በቃ ጌታ ሆይ እንደው እንደ ሩዋንዳ መንግስት ደግሞ ኢትዮጵያ ውስጥ መቼ ነው ሰው መታስነሳው አልኩ። ይሄ ዘሰኮልድ ቸርች ማለት ነው። በየሰፈሩ የተፈለፈሉትን የማፊያ ቤቶች፣ እነዚህ የጥንቆላ ቤቶች አንድ ቀን አይቀርም። አይምሰላችሁ። አሁን ይኸውላችሁ ይሄ ልክ ያልሆነው ነገር ኖርም እስኪሆን ድረስ መጥቷል አይደል? አሁን በቃ አሁን እኮ ምንም መጮህ ማቆመናል ስለለመር ነው። እግዚአብሔር ይርዳን። አዲስ አበባ ኃይለኛ በጣም ዳንጀር የሚባል አጥር ያለበት ሳይመጣ በውሻ ነው የሚጠበቅ የሀብታሞች ቤትና ምን ያደርገዋል አሉ አደገኛ ሌቦች አጥር ዘለው ይገቡና የውሻውን መቀመጫ ይወጉታል። ውሻ መቀመጫውን ከተወጋ ጸጥ ነው የሚለው። ጌታውን ባልጋ ተሸክመ ብታወጣው አይጮህም።
ህመሙን እየሰማ ይሄ ታምጥቶ ይጩህ ከቷቸዋል። አሁን የጽድቅ ጩኸት የለም። ለምን? በቃ ተወጋና ሰዎችን በምንነቅፍበት ነገር ውስጥ ገባን። አለመጸለይ ነው ገባን። አለመስጠት ነው ገባን። ህሜት ነው ገባን። ዘረኝነት ነው ገባን። አንድ ሀገር አለ ለደህንነት የስል ስሙን ማልጠራው። እዛ ሀገር ስትሄዱ ገና ስትገቡ በፎርጅድ ነው ኑሮ የምትጀምሩት። ፎርጅድ በቃ መታወቂያችሁ ፎርጅድ፣ መንጃ ፈቃዳችሁ ፎርጅድ። ስለዚህ እዚህ ቁማችሁ መድረክ ላይ ስለ ጽድቅ መናገራችሁም ለምን? ተወግታችኋል። ስትገቡ ተወግታችኋል። ስለዚህ አንተ ማን ነህ? ስለ ጽድቅ ምሰብ፣ ስለ አለመስረቅ ምሰብከው ማን ነህ አንተ? ስለ መዋሸት ምሰብከው አንተ ተወግተሃል ይላል። እና ያባበልክ ሜሴጅ ሳይሆን ማሳጅ እየሰጠን በቃ ሰው የማይጠቅመውን ወደ ህይወት የማያመጣውን የማይለውጠውን ገለባ የሆነ ነገር። ስለዚህ እግዚአብሔር አምላክ በቸርነቱ በምህረቱ በትዕግስቱ እንዳንቀልድ እግዚአብሔር ይርዳን። ዕብራውያን 6 ሄዳችሁ ስታነቡ ብዙ ጊዜ በሷ ላይ የወረደውን ዝናብ ተቀብላ ማታፈራዋ ያችን ቁጥቋጦ ለመቃጠል ትሆናለች ይላል። አንዴ ሊመጣ ያለውን ኃይል ቀምሰው ከመንፈስ ቅዱስ ኤክስፒሪያንስ አድርገው መልሰው ግን ይሄን ቅዱስ እንደሚያክፋፉ እነሱን ለመመለስ ጭንቅ ነው ይላል። አንዳንድ ጊዜ ባክስላይድ አድርጎ መመለስ ወገኖች ሆይ ትልቅ ነገር ነው። ደክሞ እንደገና መበርታት ትልቅ እድል ነው። እኔ በጣም ነው የማመሰግነው እግዚአብሔር እንደዚህ አይነት እድል የሰጣቸውን ሰዎች። ለምን? ከባድ ነው አንዳንዴ በሄዱበትም መቅረት ስላለ። ስለዚህ አትሳቱ። እግዚአብሔር አይዘበትበትም። እግዚአብሔር አምላክ የፍቅር አምላክ ነው፣ ቸር አምላክ ነው። በቸርነቱ ግን እግዚአብሔር እንድንጫወት እንድንቀልድ አይፈልግም። ስሬስ ነው ደግሞ እግዚአብሔር ይሄን በሚዛን እንድንይዝ። አዎ አባታችን ነው፣ ግን ደግሞ የሚቆጣ አባት ነው፣ የሚቀጣ አባት ነው። ዲቃላዎች ስላልሆነ አይደል? እናንተ ዲቃላዎች አለ ትቀጣላችሁ። የማይቀጣ ቢኖር ልጅ አይደለም። because ሊያተርፈን ስለሚፈልግ። ክብር ለኢየሱስ ይሁን፣ ስለሚራራል። እግዚአብሔር ይባርከን። እንቆምና እንጸልያለን። እግዚአብሔር ይባርካችሁ።